ብሔረ ኢትዮጵያ አገረ ኢትዮጵያ ማለት ነው። ኢህአፓ ለዚህ የድራፍት ህገ መንግስት አንቀጽ በሐምሌ 66 እትሙ ኢትዮጵያ ብሔር አይደለችም አገር አይደለችም ምኒልክ ከአፍሪካ ኮሎኒያሊስቶች ጋር ተባብሮ የፈጠራት አገር ነች የሚል ረጅም ጽሁፍ በተከታታይ ክፍል ያወጣው አለ። ያ ነው ለኢትዮጵያ ብሔርተኝነት ወደ ኢትዮጵያ ፖለቲካ ውስጥ እንዲገባ መነሻ ሆኖ ያገለገለው። ሶስቱ ኢምፔሪያሊስት ኃይሎች ቅኝ ግዛት ለመያዝ በዚህ አፍሪካ ምድር ሲመጡና ሲያደቡ ምኒልክም ሲዘረፍ ስታይ አብረዝረፍ እንደሚባለው ግዛቱን ለማስፋፋት በኃይል ከመጠቀሙም ሌላ በተለይ በምስራቅ አፍሪካ በኩል ከኢምፔሪያሊስቶች ጋር በመዶለትና በመዋዋል ለወቅቱ ኢምፔሪያሊስታዊ ዓላማ ከተባባሪነቱን ባሻገር ነፃ የነበሩ የአፍሪካ ሀገሮችን በመውረር የገፋ ንቁ ተሳታፊና ኢምፔሪያሊስት እንደነበረ የፈለገው ይታነቅ እንጂ ሀቅ ይሄ ነው ይላል ኢህአፓ። ስለ ኦሮሞ ህዝብ እንደዚህ ይላል። የኦሮሞ ህዝቦች በምኒልክ ወረራ ጊዜ በማዕከላዊ መንግስት ስር መስተዳደር ሲጀምሩ በወራሪው ኃይል መሬታቸውን ተቀሙ፣ መብታቸውን ተገፈፉ። በኃይለ ሥላሴም ይሄው የመሬት ቅሚያ ቀጥሎ በአማራ ነፍጠኞች ቁጥጥር ስር ሲውሉ መብታቸው ይበልጥ እየተገፋ ቋንቋቸው ተንቆ ባህላቸው ተረግጦ ህልውናቸው አሌ ተብሎ በግፍ ሲገዙ የቆዩ ናቸው። እነዚህ ሁኔታዎችን በመመልከት ፓርቲያችን ኢህአፓ ማለት ነው አቋሙን እንደሚከተለው ያቀርባል ይላል። አንደኛ፣ የኦሮሞ ህዝብ መብቱን ለማስከበር የሚያደርገውን ትግል ይደግፋል። ሁለተኛ፣ የኦሮሞ ህዝብ መገንጠልን ጨምሮ የራሱን እድል በራሱ ለመወሰን የሚያደርገውን ትግል ይደግፋል። ሶስተኛ፣ የኦሮሞ ህዝብ የአማራ ማናሃሎኝነትን እንደሚዋጋ እውቅና እንደሚሰጥና እንደሚደግፍ ይገልጣል ይላል ኢህአፓ። የትግራይን ህዝብ በሚመለከትም ኢህአፓ ተመሳሳይ ጥሪ ያስተላልፋል። ያንን ጥሪ ተከትሎ ኢህአፓ ሐምሌ 66 ያስተላለፈውን ጥሪ ተቀብሎ ህወሓት በ1967 የቀረባላቸው ልሂቃን ተቀላቅለው ትግል ጀምረዋል። ለምሳሌ አቦይ ስብሃት ነጋ ብዙ ሰው የሚያውቃቸው ግን ታሪካቸው ብዙ ሰው የማያውቅ የሲዳሞ ጠቅላይ ግዛት የኢህአፓ ተጠሪ ነበሩ። አቦይ ስብሃት ነጋ ህወሓትን የተቀላቀሉት ቅድም ባነበብኩላችሁ ግብዣ መሰረት የተለያዩ የነገር ልሂቃን ኢትዮጵያን ለማፍረስ ትግል እንዲያደርጉ ኢህአፓ ባቀረበው ግብዣ መሰረት ነው።